ሊያሾ ብላለች። ግን የኔ መሴጅ ምንድን ነው? እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን፣ ከእናንተ ጋር ይሁን፣ ከእናንተ ጋር ይሁን። የጃኒ ወዳጆች አይዞኝ በሏት፣ እግዚአብሔር ይጠብቅሽ በሏት። ያጋጥማል ማናቸውም ጋር። በተለይ እኔ ኢትዮጵያ ላይ መኪና እንዴት እንደሚነዳ ሳስበው ለ15 ቀን ለቆየውበት በእውነት በጣም ነው የሚያስፈራው። ኢትዮጵያ ላይ መኪና መንዳት አሩን ነው። ጎበዞች ይመቻችሁ። ኢትዮጵያ ላይ መኪና መንዳት በጣም አስፈሪ ነገር ኢትዮጵያ ላይ ነው። አሁን እዚህ ሀገር ላይ ከመስመር መውጣት አትችል። እዚህ ሀገር ከተሰመረው በመሀሉ ላይ ነው የሚነዳው። ኢትዮጵያ ደግሞ ከተሰመረው መስመሩ መሀል ነው የሚሆነው። ሶፊ ስትል ሰምቻታለሁ በተወሰነ ደህና ነች ብላለች። ኢትዮጵያ ላይ መስመሩ እንደዚህ ነው አይደለም፣ መሀሉ ላይ ነው የምትነዳው። መስመሩን የጠበቀ እብድ ነው መሰለኝ የሚባለው ኢትዮጵያ ላይ። ያው የሁሉ ነገር ተቃራኒ አይደለን። ህግ ማክበር አስቸጋሪ አይደለ? ለራስ ደህንነት ሰው በመስመር ላይ መሄድ እንኳን አይችልም። እና መስመርን ጊዜ ብትሄድ ትገጫለህ። እንዲያውም የምትከሰሰው ላይ ኢትዮጵያ ላይ ደስ የሚል ቀጥታ መስመሩን ይዞ ሄደ ሰው ነው የሚከሰሰው እንደሚመስለኝ። ምክንያቱም አንዱም መስመሩ ላይ ሆኖ የሚሄድ ኢትዮጵያዊ አታይም። ኢትዮጵያ ላይ አንድም በመስመሩ ላይ የሚሄድ ሰው አታገኝም። ግራ የሚገባኝ ነገር እሱ ነው። ኢትዮጵያ መስመሩም ለምን እንዳስፈለገ አይገባኝም። ኢትዮጵያ ላይ መስመሩ ምን ያደርጋል? መስመሩ ለዲኮር ነው? ለድምቀት ነው? አደጋ ለመከላከል ነው መስመሩ። እዚህ ሀገር ከመስመር መውጣት አትችልም። ማንም ሰው በክላክስ አንጫጭቶ መስመር ላይ ያስቀምጣል። መስመር ላይ ነው የምትገባው። እንኳን እሱ ሳይሆን አሁን የቴክኖሎጂ መኪናዎች የአሜሪካን ሀገር ሌላው ቦታም አለ። ምን ያደርጋል? ወደ ሌን ሞኒተር ሲስተም አለው። ከላይን ስትወጣ የሚመልስ ሲስተም አለው። እንኳን ልትወጣ ከመስመር ማለት ነው። አሁን ዘመናዊ መኪናዎች ከ2020 ጀምሮ ወደ ላይ ያሉት መኪናዎች ይመልሰዋል። ወደ ላይን መንገድ ስተሃል ብለው። ኢትዮጵያ ላይ አባቴ መስመሩ ለድምቀት ነው እንጂ የተሰራው የተሰመረልን መስመር የሚባል የለም። ያ ሌን ዲፓርቸር ያ እና በተአምር ኢትዮጵያ ላይ እንደዛ የሚባል ነገር የለም። እና ህዝቡ ነው አሁን ይሄ ማንን ነው የምትወቅሰው? ህዝቡን ነው የምትወቅሰው። ህዝቡ ተወቃሽ ነው። በዚህ ላይ ማንም መንግስትን መጠየቅ አይችልም። ህዝቡ ተወቃሽ ነው። መስመሩን ጠብቆ የሚሄድ ኢትዮጵያ ላይ አለመኖሩ የሆነ የጭንቅላት ችግር ያለበት ህዝብ ይመስለኛል። በዛ ያ የጭንቅላት ችግር ያለበት ህዝብ መስመር ተሰምሮላል። ቴክኒካሊ በመስመሩ ላይ ሂድ፣ በመስመሩ መሀል ሂድ ነው የሚል። ኢትዮጵያ ላይ ግን ምንድን ነው የምታደርገው? መስመሩ መሀል አድርጎ ነው የሚካሄደው። እና የህዝቡ ችግር ነው ይሄ። ማንም ጋር ልታመጣው የምትችል አይደለም። እና በጣም ችግር አለ እሱ ነገር ላይ በጣም ኢትዮጵያ ላይ በጣም የሚያሳዝን ነገር ነው። ስለዚህ ሌሎቻችሁ በሰው አንድ ነገር መሆን በሰው ልጅ አደጋ የምትደሰቱ ካላችሁ ነግበኔ ነው መኩሻ ነግበኔ ነው። ማንኛውም ሰው እኔ እግዚአብሔር የተመሰገነውን ካር አክሲደንት አጋጥሞኝ አያውቅም። እግዚአብሔር ይመስገን አጋጥሞኝ አያውቅም። አሜሪካን ሀገር ከ20 ዓመት በላይ ነድቼ ያለው አጋጥሞኝ አያውቅም። እናንተ ስለተሳሳታችሁ ብቻ አይደለም ካር አክሲደንት። በነገራችን ላይ አንድ ሰካራም መጥቶ፣ አንድ በስራ የደከመው ሰው መጥቶ፣ አንድ በጣም እንትን ያለው ሰው መጥቶ፣ በስራ የደከመ ሰው ማታ የሚሰራ ቀን የሚሰራ ምንም የሚሰራ ሰው አለ አሜሪካን ሀገር።
ስልክ የሚያወራለ ብዙ ነገር አለ። ከሱ ጋር ተገናኝቶ ልትገጩ ትችላላችሁ። ይኔቨር ነው መቼ እንደሚያጋጥማችሁ አታውቁ። እግዚአብሔር ካልጠበቃችሁ። ለዚህ ነው በተለይ በምንም አይነት እምነት ኑር መኪና ስነዳ እኔ ከመዝሙር ውጭ ግደለኝ መስማት አልፈልግም። ከፈጣሪ ጋር ሲወስደኝም ቢያንስ አንተን እየሰማው ነው ብዬ ምክንያት አደርጋለሁ። ያ እግዚአብሔር ምስክሬ። እኔ መኪና ስትነዱ መዝሙር የየትኛውም እምነት ተከታዩ አሮንኬ መዝሙር እየሰማ ምክንያቱም ድንገተኛ አደጋ ነው ብትን ነው የሚያደርገ የዛን ቢያንስ ከዛ ነገር የሚያወጣ አደጋም ያልደረሰብኝ ለዛ ይመስለኛል። መዝሙር እየሰማው ነው የሚሄደው። ስለዚህ እንደው ከዓመት በላይ ነድቼ ያለው ምንም አይነት ነገር ደርሶብኛል። እሱ ይመስለኛል የጠበቀኝ እና ለሌሎቻችሁም አድቫይዝ ማድረገው በቃ የሆነ መንገድ ነው የምትሄዱት። አለስ ምናልባት ትራክ ድራይቨሮች ምናምን ከሆናችሁ ትንሽ ከባድ ነው። ቀኑን ሙሉ መዝሙር አዳምጥ ለማለት ይከብዳል። ዜና ልታዳምጡ ትችላላቸው። የተለያየ ግን አጭር ርቀት የምትሄዱ ወንድምና እህቶች ዳፍንሊ መዝሙር እያዳመጣችሁ ብትሄዱ ጥሩ ነው። አይ ምን ሊያ ምን አረገች? አዎ ለእናንተ አይሰራም መኩሻ። ትራክ ለሚነዱ ሰዎች ላይፋቸው፣ ስራቸው፣ ህይወታቸው ያ ከሆነ ቀኑም ሙሉ መቼም መዝሙር እያዳመጥክ በኋላ አትለውም። ብዙ ነገሮች እየሰሙ ምን እያሉ እንቅልፍ እንዳይወስዳቸው የሚያደርጉት ነገር አለ። ግን እንዲሁ አጭር ርቀት ምናምን ለምትሄዱ ከቤት ስራ፣ ከስራ ቤት ልጆች ፒክ ለማድረግ የሆነ ነገር ለማድረግ የምታደርጉ ሰዎች በብዛት መዝሙሩን ብትሰሙት ጥሩ ነው። በተለይ ይሄ ሬኒ ዴይ ሲሆን ስኖው ዴይ ሲሆን ምናምን እሰ መስት ይሄ ስኖው ሲኖር፣ በጣም ዝናብ ሲኖር፣ በጣም ጨለማ ሲሆን በመዝሙር ብታደርጉ ጥሩ ነው። ያ ቢሆን ጥሩ ነው። እኔ እንደዛ ነው የማስበው። ምንድን ነው ያሉኝ? አዎ ጃኒ እንግዲህ መሴጅ በደንብ እንትን እያልኩ ነው። እስቲ አንዴ የሆነ ቦታ ልደውል፣ አንዴ ጠብቆኝ። ባየነው ገድስ ይሰካ ይሄ ሰው ነው ያለኝ አልላችሁም። አንዴ ጠብቁኝ። ግን መረጃ ሰጥ ስም አልጠቅስም።